ነገሮችን አብዝታችሁ ጠብቃችሁ በመጨረሻም ተስፋ ቆርጣችሁ አታውቁም? ስልኬን መመልከት በቃኝ፣ ሜሴጅ ገባ አልገባ እያልኩ መጠበቅ በቃኝ፣ ጠዋት ስትነሱ በቃ ዛሬ ለመንኩትን ነገር የማገኝበት ቀን ነው ብሎ በጉጉት መንቃት፣ ሁሉን ነገር በቃኝ ብላችሁ አታውቁም? ምክንያቱም መጠበቅ የሆነ ምዕራፍ ላይ ሲደርስ ስቃይ መሆን ይጀምራል። ሁሉን ነገር ትክክል ባላችሁት መንገድ ታደርጉታላችሁ፣ ነገር ግን ምንም የሚለወጥ ነገር የለም። ከዛ የምርም ግን ይሄ ነገር ወደኔ ይመጣል ወይስ ደግሞ ጊዜን ኢነርጂን እያባከንኩ ነው የሚል ጥያቄ ውስጣችሁ ከፍ ማለት ይጀምራል። ያ ጥያቄ ደግሞ በቃ ከመጣ መጣ ካልመጣም ይቅር ብላችሁ እንድትወስኑና መጨነቅ እንድታቆሙ ያደርጋችኋል። የሚገርማችሁ ደግሞ እዛ ምዕራፍ ላይ ስትደርሱ ያ የተጨነቃችሁለት የፈለጋችሁት የጠበቃችሁት ነገር ወደ እናንተ ይመጣል። አላደል ህይወት ነገሮችን መጠበቅና እንዲመጡ መታገል እስክታቆሙ እየጠበቀች ነው የሚመስለው። የህይወት አሰራሯ ይገርማል አይደል? አያችሁ ብዙ ሰዎች ግራ ይጋባሉ። መጠበቅ ማለት መታገስ ማለት ነው ብለው ያስባሉ። ነገር ግን መታገስ የተለየ ነገር ነው። መጠበቅ ያለ መታገል አንድ ቦታ ስታክ ማድረግና አቅመቢስ የመሆን ስሜት አለው። በተቃራኒው ትዕግስት ደግሞ ንቁ ነው። ማመን ወደማይታወቀው ነገ መፍሰስ መቻልም ነው። አያችሁ በሁለቱ መካከል ትልቅ ልዩነት አለ። ልክ መጠበቅ ስታቆሙ የኢነርጂ ለውጥን ታስተውላላችሁ። የሆነ ቦታ ቆማችሁ የሆነ ነገር እናንተን እስኪመርጣችሁ አትጠብቁ። እናንተ ናችሁ ራሳችሁን የምትመርጡት። የሚባክን ጊዜ የላችሁ። በመኖር ህይወታችሁን በመገንባት የሌላ ሰውን ፍቃድና ማረጋገጫ የማይፈልግ ማንነትን በመገንባት በጣም ቢዚ ትሆናላችሁ። ያ ደግሞ ነገሮችን የምትስቡ ሰው ያደርጋችኋል። ህይወት ደግሞ በነገሮች ቢዚ ሆናችሁ በትጋት ስትጓዙ እናንተን ሰርፕራይዝ ማድረግ ትወዳለች። እውነታው ምን መሰላችሁ? ህይወት ምን ያክል ጠበቃችሁ የሚለውን አይደለም ቴስት የምታደርገው፣ ይልቁንም በፍጹም መጠበቅ እንደሌለባችሁ እስክትረዱ ነው የምትጠብቀው። ታዲያ ይህንን ስትረዱ ነገሮች በሙሉ ወደፊት ማለት ይጀምራሉ። እና ደግሞ ይህ ነገር በውስጣችሁ ሲጸና ለዓለም የተለየ መልእክትን መላክ ትጀምራላችሁ። ደህና እንደሆንኩ ሰላም እንደሆንኩ እንዲሰማኝ የሌላ ሰውን ማረጋገጫ አልፈልግም ትላላችሁ። ያኔ ህይወት በፍጥነት መልስ መስጠት ትጀምራለች። እስኪ በደንብ አስቡት። በመጠበቅ ውስጥ ስታክ አድርጋችሁ ስትከርሙ ህይወታችሁን አንድ ቦታ ነው የምትገትሩት። ይሄ ነገር ካልሆነ ደስተኛ መሆን አልችልም፣ መዝናናት አልችልም፣ ያ ነገር ካልመጣ ህይወቴን ማጣጣም አልችልም ምናምን እያላችሁ ለራሳችሁ ትነግሩታላችሁ። ያ ደግሞ የምትጠብቁት ነገር በፍጹም እንዳይመጣ የሚያደርገው ትልቅ እንቅፋት ነው። ነገር ግን መጠበቅን አባራችሁት በብልሃት ወደፊት መራመድ ስትጀምሩ ኃይላችሁን ዳግም መቀበል ትችላላችሁ። በምናብ እንጂ የምርም ለሌሉ ነገሮች ኢነርጂያችሁን መስጠት ታቆማላችሁ። በተዘጋ በር ላይ ያፈጠጣችሁ መቼ ነው የሚከፈተው ብላችሁ በመጠበቅ ጊዜ ማቃጠልን በቃ ትሉታላችሁ። ከዛ ዞር ዞር ብላችሁ ከዚህ በፊት ያላስተዋላችኋቸው ነገር ግን ተከፍተው የነበሩ በሮችና እድሎችን ማስተዋል ትጀምራላችሁ። ያንን ለውጥ ደግሞ ሰዎች ያስተውሉታል፣ እድሎች ይሳቡለታል። ስትጠብቁት የነበረው ጉዳይ ራሱ ያስተውሏል። ምክንያቱም የነበራችሁበትን ፍሪኩዌንሲ ስለቀየራችሁ ማለት ነው። የእናንተ የሆነ ነገር ፈልጋችሁትና ታግላችሁት ሳይሆን መጠበቅ ስታቆሙ ራሱ ፈልጎ እንደሚያገኛችሁ ስለምትረዱ ነው። ህይወት በፍጹም እንድትጠብቁ አልጠየቀቻችሁ። ህይወት የፈለገችው እንድትኖሯት ነው። ታዲያ አሁን በልካችሁ መኖር ስትጀምሩ ህይወት የእናንተን ኢነርጂ ከመምሰል ውጭ አማራጭ አይኖራትም። ብዙ ሰዎች የሚዘሉት እውነታ ምን መሰላችሁ? በመጠበቅ ስትታሰሩ ከደስታና ሰላም ብቻ አይደለም የምትርቁት፣ ራሳችሁን እንደ ታጋች ነው የምታቆዩት። ምን ያክል ጊዜ ልክ የሆነ ነገር ሲሳካ ዝናናለሁ እንዳላችሁ ታስባላችሁ? ይሄ ነገር መስመር ሲይዝ ተረጋግቼ እኖራለሁ እንዳላችሁ ትዝ ይላችኋል? ያ ደግሞ ህይወታችሁ በሆነ ውጫዊ ነገር ላይ ጥገኛ እንደሆነና የሆነ ሰው እናንተን እስኪመርጣችሁ ድረስ እየጠበቃችሁ እንደሆነ ማሳያ ነው። ያ ደግሞ ሁሌም የምትሸነፉበት ጨዋታ ነው። ከዛ ምን ይሆናል መሰላችሁ? ያ የምትጠብቁትና ይመጣል ብላችሁ ተስፋ የምታደርጉበት ነገር አይመጣም። ከዛ እናንተ ደግሞ ህይወት እንደካደቻችሁ ይሰማችኋል። ከዛ ሰዎችን፣ ህይወትን፣ እድላችሁን ማማረርና መውቀስ ትጀምራላችሁ። ነገር ግን እውነታው ህይወት ምንም አይነት ነገርን ለእናንተ ላለመስጠት ይዛባችሁ አልነበረም። ይልቁኑ መጠበቅ ትታችሁ እነዛን ነገሮች እስክታስተውሉ እየጠበቀች ነበር። ይኸውላችሁ መጠበቅ የነገሮችን እጥረት ነው የሚያስከትለው። አሁን መደሰት አልችልም፣ አሁን ሰላም መሆን አልችልም፣ ነገሮችን እንደማስበው መሆን ካልቻሉ ህይወቴን መቀጠል አልችልም የሚል ነው። ነገር ግን የረሳችሁት እውነታ ህይወት በፍጹም በእናንተ የጊዜ ሰሌዳ አትሰራም።
ታዲያ መጠበቅ ስታቆሙ ደግሞ ሙሉ ስክሪፕቱን ትገለብጡትና ለህይወት አሁን ዝግጁ ነኝ ማለት ትጀምራላችሁ። የምፈልገው ነገር ዛሬም መጣ ነገ እኔ ዝግጁ ነኝ፣ ያለዛ ነገር ራሱ ሙሉና በቂ ነኝ ትላላችሁ። ያ ደግሞ ትልቅ ኃይል ነው። ነገሮችን የመሳብ አቅምም አለው። ታግላችሁ እኮ አይደለም፣ አስመስላችሁትም አይደለም። ከራሳችሁ መስመር ጋር ተስማምታችሁ ከራሳችሁ ዋጋ ጋር እኩል ሆናችሁ ነው። ያኔ ተአምሩ ይጀምራል። የምትፈልጉት ነገር ሁሉ ወደ እናንተ መፍሰስ ይጀምራል። መጠበቅ፣ አብዝቶ ነገሮችን ማሰብና እንዲመጡ መለመን በፍጹም የምትፈልጉትን ነገር ወደ እናንተ አያመጣም። በተቃራኒው ነገሮችን ከናንተ ገፍቶ ያረቃቸዋል። ነገሮች የሚቀየሩት ነገሮችን መጠበቅ አቁማችሁ ወደ ራሳችሁ ሪትም ስትገቡ ነው። ያንን ስታደርጉ የሚሰማችሁ ነፃነት ደግሞ በጣም የተለየ ነው። ሰዎች ያዩታል። ህይወት ምላሽ ትሰጠዋለች። እንዳሉ እንኳን የማታውቋቸው እድሎች ይቀርቡታል። ሪሌሽኖች ይጠጉታል። ብቻ ኢነርጂው ከፍተኛና ነገሮችን የሚስብ ነው። ለምን ካላችሁ አእምሯችሁ በመጠበቅና በመጨነቅ ስላልታጠረ ማለት ነው። ይኸውላችሁ መጠበቅ ማለት ትንፋሻችሁን ይዛችሁ ሳትተነፍሱ እንደመኖር ነው። ይጨንቃል፣ አእምሯችሁ በትክክል አያስብም ምናምን። ነገር ግን ያንን ትንፋሽ ብትለቁት፣ ብትተነፍሱ፣ ሁሉን ነገር ለመቆጣጠር ሙከራ ባታደርጉ ክፍት ትሆናላችሁ። ያኔ ነገሮች እናንተ ሳታስቧቸውና ሳታውቋቸው ጭምር ወደ እናንተ መጓዝ ይጀምራሉ። ይህንን ነው ደግሞ ብዙዎች መረዳት ያልቻሉት። እያንዳንዱ በኖሬም ብላችሁ የምትመኙትና የምትጠብቁት ነገር እናንተን ሊፈልግ አንድ ቦታ ቆሟል። ነገር ግን እናንተ እሱን በማሳደድና አንድ ቦታ ላይ በመሽከርከር ቢዚ ስለሆናችሁ ልትገናኙ አልቻላችሁ። እስኪ በህይወታችሁ ታግላችሁ በቃ አሁንማ መጣም ቀረም የራሱ ጉዳይ ብላችሁ ስትተውት ወደ እናንተ የመጣው ነገር ምን ያክል ነው? ያኮ እድልም አጋጣሚም አይደለም። ያ ህይወት የምትሰራበት መንገድ ነው። ቀላልና ተፈጥሯዊ የሆነ ሂደት ነው። ህይወት በፍጹም እንድትጠብቁ አትፈልግም። የምትፈልገው ራሳችሁን እንድትሆኑና ህይወታችሁን መኖር እንድትጀምሩ ነው። የምርም ከልባችሁ መጠበቅ ካቆማችሁና እስከ ወዲያኛው ከተፋታችሁት ስታሳድዷቸው የከረማችሁት ነገሮች በሙሉ እናንተን ማሳደድ ይጀምራሉ። በማሳደድ የኖራችሁበት እድሜ እንደባከነ ቁጠሩት። አጠገባችሁ ሆነው የተከፈቱላችሁ በሮችን አላያችሁ፣ እድሎችን መመልከት አልቻላችሁ። ትኩረታችሁ በሙሉ እፈልገዋለሁ ብላችሁ የምታስቡትን ነገር ማሳደድ ላይ ብቻ ነበር። ያ ደግሞ ህይወት ያቀረበችላችሁን ነገር እንዳትመለከቱ ይጋርድባችኋል። ህይወት እንድትነቁ እየተማጸነቻችሁ ነው። መርሳት የሌለባችሁ ነገር ምንምና ማንም እናንተን ሙሉ ሊያደርጋችሁ አይችልም። የትኛውም ሰው፣ የትኛውም ስራ፣ የትኛውም ትልቅ ህልም ያንን ሊሰጣችሁ አይችልም። ደና ለመሆን የሆነ ነገር ላይ ጥገኛ ለመሆን በወሰናችሁበት ቅጽበት ጨዋታውን ትሸነፋላችሁ። የደስታችሁን ቁልፍ አሳልፋችሁ ትሰጣላችሁ። በማትቆጣጠሩት ነገር ሳቃችሁን ቁማር አስይዛችሁ ትበላላችሁ። ያ ደግሞ ለማያባራ ሐዘንና ብስጭት አሳልፎ ይሰጣችኋል። ነገር ግን በመጨረሻም ቢሆን መጠበቅን ካቆማችሁና አሁኑኑ ዛሬውኑ ከወሰናችሁ ህይወታችሁ የተሻለ ትርጉም እንዳለውና የበለጠ ዋጋ እንዳለውም ይገባችኋል። ህይወት ወደ እናንተ እንድትመጣ መጠበቅ አቁማችሁ ራሳችሁ ህይወትን ትፈጥሯታላችሁ፣ ደግሞም ትኖሯታላችሁ። የሆነ ነገር ቢሆንብኝ ማለት ትታችሁ ያንን ነገር መሆን ትጀምራላችሁ። ይሄ የሆነ ማጂክ ሳይሆን የህይወት እውነታ ነው። መጠበቅን ስትለቁት ለመኖር ቦታ ታሰፉለታላችሁ። ያ ነው እንግዲህ አጠቃላይ ነጥብ። እዚህ ጋር ደግሞ አስገራሚው ነገር ምን እንደሆነ ታውቃላችሁ? ብዙዎቻችን መጠበቅ የታማኝነት፣ የቆራጥነት እንዲሁም ደግሞ የፍቅር ምልክት እንደሆነ እናስባለን። አያችሁ ምን ያክል ታጋሽ እንደሆንኩ፣ ምን ያክል ቆራጥ እንደሆንኩ ብሎ ራሱን የሚሸውደው ሰው እኮ ብዙ ነው። ነገር ግን ሰዎች መቀበል የማይደፍሩት እውነታ መጠበቅ ታማኝነት አይደለም። መጠበቅ ራስን መቃረን ነው። ምክንያቱም በመጠበቅ አጥር ከታሰራችሁ ለራሳችሁ ምን እያላችሁት መሰላችሁ? ራሴን ሙሉ ለሙሉ መውደድ አልችልም፣ በራሴ መዝናናት አልችልም፣ ብቁ እንደሆንኩ ዋጋዬ በቂ እንደሆነ እየተሰማኝ አይደለም እያላችሁት። ያ ደግሞ በፍጹም ለመኖር የሚጠቅም ሐሳብ አይደለም። እስኪ አሳንሳችሁ ያሰባችኋቸውንና በኋላ ላይ ትልቅ መሆን የቻሉ እድሎችን አስታውሱ። ዝቅ ያደረጋችሁትን ጓደኝነት፣ የፍቅር ግንኙነት አስቡ። ልባችሁ ሌላ ቦታ በሌላ ነገር ታስሮ ነበር። መጠበቅን በመምረጥ ከተካችሁትና ራሳችሁን ከመረጣችሁ ደግሞ አዲስ ምዕራፍ ይገለጣል። ይኸውላችሁ ህይወት ልክ እንደ መስታወት ናት። የእናንተን ኢነርጂ ነው የምታንጸባርቀው። ሰዎች ምንም አይነት ነገርን የማይጠብቁ ሰዎች ጋር መቅረብ ነው የሚፈልጉት። መጠበቅን ማቆም የማግኔት ባህሪን ያላብሳል። ሰዎችን፣ እድሎችን፣ ኮኔክሽኖችን፣ ሰላምና ደስታን የመሳብ አቅምን በእጃችሁ ይሰጣችኋል። ስለዚህ መጠበቅን አቁሙ። የተዘጉ በሮች ላይ በማፍጠጥ እድሜ አታባክኑ። ህይወት እናንተን መርጣለች።
የሚቀረው እናንተ ሕይወትን የምትመርጡበት ምዕራፍ ነው። ስለዚህ መጠበቅን በቃ በሉት። ሰላማችሁን፣ ደስታችሁን፣ ወደፊታችሁን ራሳችሁ ምረጡ። መጠበቅን ስታቆሙ የምትናፍቁት ነገር በሙሉ ወደ እናንተ ለመምጣት ጉዞ ይጀምራል ማለት ነው። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮውን ከወደዳችሁት ይጠቅመዋል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የህይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። ለዛሬው ግን እናመሰግናለን።